ይመስልሽ? አደርገዋለሁ። ፀሐይ ምግቡን እንድትበላ አልፈልግም። በአሁኑ ከአንቺ ጋር አልስማማም። ምንድን ነው የምትፈልጉት? ፍታኝ። ዝም በል አሰማም እንዴ? ዝም በል እየተባልክ እንዴ? ደስታሽ እዚህ ጋር ይቆማል። የፀሐይ ልጅ ደግሞ ይሞታል። እማዬ ዮዲት ደደብ ነሽ፣ በጣም ደደብ ነሽ። ታወቅሻል። አንዱን እንደ እውነተኛ ሰው አሰራራሽ እዚህ ምድር ላይ መኖር የሚችለው ምን አይነት ሰው እንደው ታውቂያለሽ? መድኃኒት የወይዘሮ ወርቄ የተደበቀን ሚስጥር አወጣች። ወይዘሮ ወርቄም እስር ቤት ገቡ። መርማሪውም አስቻለውን ወይዘሮ ወርቄ የገዛ እናቱ እንዳገዙት አውቋል። ወደ መድኃኒት ስንሄድ እንግዲህ መድኃኒትም ለምንድን ነው ለሰው ልጅ እንዴት ነው ክብር የሌላችሁ ብላ ወይዘሮ ወርቄም በምትጠይቃቸው ሰዓት ወይዘሮ ወርቄም የምን አይነት ክብር ነው የምትዩ? እኔ አንቺን ኬት እንዳነሳውሽ ረሳሽ ወይ? ከጎዳና እኮ ነው አንስቼ ቤቴ አስገብቼ ሰው ያረኩሽ። አንቺ ጥሩ ነገር አላደረኩም ወይ ብለው በሚጠይቋት ሰዓት ጥሩ ነገር አርገውልኛል ስትላቸው እንግዲህ ለአንቺ ጥሩ ነገር የሰራሁትን ማካካሻ ይሆናል አንስተሽ ወደ መኝታ ክፍል አስገቢያት እያሉ ያኒትም እንግዲህ እያባበለች ወይንም ደግሞ ፀሐዬን እያገዘች ወደ መኝታ ቤት ልገባ በነበረችበት ሰዓት ፀሐዬ ምክንያቱም በተናገሯት ነገር በጣም እንትን ብላለች። እያዞራትና አቅቷታል። መነሳት አልቻልኩም በምትሳት ወይዘሮ ወርቄ አቤት አቤት ወይዘሮ ወርቄ እኔም ከሶፋዬ ላይ ቶሎ እንድትነሽልኝ ነው የምፈልገው። መታገስ አልቻልኩም። ቶሎ ትንሽ ከሶፋዬ ላይ እያሉ የእሷን ድካም ወይም የእሷን ህመም ሳይሆን እሷ ሶፋቸው ላይ ስለተቀመጠች ያ ነው እነሱን የቆረቆራቸው። ሶፋይ ላይ ትውለድና ሶፋይ ቆሽሽና መድኃኒት አለቅሽም ታንስተሽ ወደ መኝታ ቤት አስገቢያት ብለው በሚሏት ሰዓት መድኃኒትም እንግዲህ የሰው ልጅ እንደዚህ እየተጨነቀ እናንተ ለሶፋው መቆሸሽ ነው ወይ በዚህን ሰዓት የሚያሳስባችሁ እያለች እሷም ለፀሐዬ እያገዘች ወይም ደግሞ እውነታውን ነው እየተናገረች ያለችው። ወይዘሮ ወርቄ ግን እንዴት ነው ለእኔ ይሄንን የምትመልሽልኝ? ከጎዳና አንስቼ ያስጠልየሽኝ ምግብ ሰጥችሽ አመድሽን አራግፌልሽ ለኔ ነው ወይ እንደዚህ ያለ መልስ የምትናገሪ? ብለው ደግሞ እንግዲህ ወደ መድኃኒት ዞረውባታል። የወይዘሮ ወርቄ ግፍና ጭካኔ እንደቀጠለ ነው። ምክንያቱም የገዛ የልጅ ልጃቸውን ላረገዘች እናት ወይም ደግሞ የልጃቸው ሚስት ያው የልጃቸው ሚስት ማለት የእነሱም ልጅ ነች። ግን ደግሞ እርጉዝ ሆና ሳለ አንደኛ ሶፋ ላይ ለምን ተቀመጭ፣ ሲቀጥል ምግብ ራሱ እንዳትበላ እየከለከሏት እንግዲህ ፀሐዬ ምክንያቱም ራሷን እያዞራት ነው ከምግብ ካለመብላቷ የተነሳና ከሶፋው ላይ ራሱ መነሳት አልቻለችም። ተነሽና ወደ መኝታ ቤት አስገብቼ ላሳርፍሽ ራስሽን ችለሽ እንደምንም ተነሽና ልውሰድሽ ብላ እንግዲህ መድኃኒት ብትለምናትም እየቻለች አይደለም። ምክንያቱም ምን ሆነሽ ነው በምትላት ሰዓት እንግዲህ ምግብ አልበላሁም ብላታለች። ወይዘሮ ወርቄ ምን ያደርግላታል ምግብ ታያት አትብላ እንደዚሁ ነው መኖር ያለባት እያሉ እኔ እውነት ለመናገር በእውነቱ ዓለም ላይ ግን እንደ ወይዘሮ ወርቄ ክፉ ሰው ያለ አይመስለኝም። እርግጥ ሊኖር ይችላል፣ ግን የነሱ ደግሞ በጣም ባሰ። የገዛ ልጃቸው እንደዚህ ያሰቃዩ። እርግጥ ለሷን ሊራሩ አይችሉም። ለልጅ ልጃቸው ለማያውቁት ለልጅ ለሚያውቋቸው ልጆች እንደዚህ ክፋት እያስተማሩና ልጆቻቸውን እየበደሉ እንግዲህ ገና ለሚመጣው ለልጅ ጥሩ ይሆናሉ ብዬ አላስብም። ግን ደግሞ በጣም ነው የነሱ ደግሞ በጣም በዛ ሲበዛ ማለት ነውና እናት ምንም አይነት መልካም ነገር የላቸውም። ለዮዲትም ሆነ ለዮዲት አሁን ላይ ተቀይራለች። ደስ ነው የሚለው። ግን ደግሞ ለአስቻለውን እንግዲህ ከሚስቱና ከልጁ ለይተው እንግዲህ አንድ ጉራንጉር ውስጥ ቤት ውስጥ ከተው እንግዲህ እየደበደቡ እሱ ራሱ አሁን የታመመን ይመስለኛል። አሁን ታሟል። በጣም እያሳለ ነው። በጣም እንትን እያለ ነው። ስለሚመቱትም እየደማ ስለሆነ የሆነ የሚታመም ነው የሚመስለኝ። አስቻለው ራሱ ሐኪም ቤት ይገባል። ለገዛ ልጃቸው ያልሆኑ ለልጅ ልጃቸው አይሆኑም። ወይዘሮ ወርቄ ከእንደዚህ አይነት ሰዎች እንደው ፈጣሪ ይጠብቀን ማርያምን። ዮዲትም መታም ፀሐዬ ምን ሆነሽ ነው በምትላት ሰዓት እንግዲህ መድኃኒትም ምግብ ስላልበላች አሟት ነው ብላ በምትላት ሰዓት እንግዲህ ዮዲት በጣም አሁን ላይ በጣም ጥሩ በጣም እየወደድኳት ነው። በፊት ላይ እንደጠላኋት አሁን ደግሞ በጣም እየወደድኳት ነውና ለምንድን ነው ምግብ ያልበላሽ በምትላት ሰዓት እንግዲህ ወይዘሮ ወርቄም መጠለያ ሰጠኋት፣ አሁን ደግሞ ምግብ ልሰጣት ነው ወይ እርግዝናው ነው እንደሚያደርጋት፣ ስለዚህ መብላት የለባትም በሚሉ ሰዓት እንግዲህ
ዮዲትም እንግዲህ ሄዳ ለፀሐዬ ምግብ አምታላታለች። አንቺ ምን ለፀሐዬ ምግብ ከሰጠሻት እኔ መኝታ ቤት የገብቼ ነው ራሴንም ማጠፋ በሚሉ ሰዓት ልክ እንዳስቻለው እሷ ምንም ምክንያቱም የእናቷን ጸባይ ስለምታውቀው ምንም ያረጋሉ ብላ ስላላሰበች ሄዳ እንግዲህ ለፀሐዬ ምግቡን አመጣለች። ወይዘሮ ወርቄም እንግዲህ እንትን እያሉ ምንድነው ስሙ እየገላመጧቸው ማለት ነው። ወደ መኝታ ቤታቸው ገብተዋል። እንግዲህ መኝታ ቤታቸው ገብተው ምንም ነገር አላደረጉም። ራሳቸው ላይ ሆነ መጥፎ ነገር አላደረጉም። ምክንያቱም ክፉ ሰው ደግሞ ራሱ ላይ መቼም መጥፎ ነገር አያደርግም ወይም ራሱን ለመግደል አያስብም። ሌላ ሰው ይጎዳል እንጂ ራሳቸውን ጠብቀው ነው የሚኖሩት ማለት ነው። እና ዮዲት እዚህ ጋር በጣም ነው ያሳቀችኝ። አንቺ ለፀሐዬ ምግብ ከሰጠሻት እኔ ራሴን አጠፋለሁ በሚሉ ሰዓት እሷ ምንም አልመሰላትም እና ገብታ ስታመጣ በጣም ነው የዮዲትን ልብ የቀየረ። የዘሬ ወርቄን ልብን ቢቀይር ጥሩ ነበረ። አስቻለውም ጥሩ ሁኔታ ላይ ይገኛል። አሁን ላይ እግሩም እየተንቀሳቀሰ ነው። መናገር ከትንሽ ቆይቶ ደግሞ ይናገራል። እውነት ለመናገር ማለት ነው ዮዲት ፀሐዬን በፊት ላይ ወንበር ላይ ለምን ተቀመሽ፣ ምግብ ለምን በላሽ፣ የምትጠጣውን ውሃ ራሱ የሃይላንድ ውሃ ለምን ጠጣሽ ብላ የምትቀማት ሰው አሁን ላይ ግን ለፀሐዬ ጥሩ ሆናላት። እንግዲህ ምግብ ራሱ ስታጎርሳት ሳያት እውነት ለመናገር በጣም ነው ደስ ያለኝ። እሷ ስላለችላት ነው ከጎዳና ያተረፈቻት እና የዮዲት መቀየር በጣም ነው ደስ ያለኝ። ወንደሰን ደግሞ እንግዲህ እየዳነ ነው። አለምዬን የሚያገባት ይመስለኛል ሳስበው ማለት ነው። አለምዬን እና ወንደሰንን አንድ ላይ እናያቸዋለን። አሁን እንግዲህ ወይ አሁን ከዳነ በኋላ ከዮዲት ጋር መሆን ስለማይፈልግ ዮዲትን ለማስቀናት እንግዲህ ከአለምዬ ጋር ሊሆን ይችላል ማለት ነው። የኔ ሀሳብ ነው። የእናንተስ ሀሳብ ምን ይመስላችኋል? ወደ ወንደሰንና ስንሄድ እንግዲህ ወንደሰን እናት የልጃቸው እንደዚህ መሆን አሳስቧቸው ሁሌ ነው የሚያለቅሱና እንግዲህ ምን ሆናችሁ ነው አባዬ የምታለቅሱ? ወንደሰን እኮ ተሽሎታል በምትላቸው ሰዓት እንግዲህ ልጅ እንደዚህ ሆኖ አልጋ ላይ ተኝቶ እያየሁት እንዴት ዝም ልበል? የእናት ሆድ እኮ ነው ልጄ እያሉ እንግዲህ እነሱ እያለቀሱ ይገኛሉ። ምክንያቱም ልጃቸው ተኝቷል፣ መናገር አይችልም፣ መራመድ አይችልም። በዛ ላይ ራሱ ይሄ ምንድነው እንትን ብሏል። በቃ መራመድ መናገርም ስለማይችል በጣም ፈርተዋል። እና አለምዬም እንግዲህ እነሱን እያጽናናቻቸው ትገኛለች። ምክንያቱም ዶክተሩ ቀስ በቀስ እኮ መናገርም ሆነ መሄድ ይችላል ብሏል። ስለዚህ እናንተ ጸሎት ነው ማድረግ ያለባችሁ፣ አታልቅሱ እያለች እንግዲህ አለምዬን የጀግና አጽናኝ እየተቆጣቻቸውና እየመከረቻቸው ትገኛለች። ዶሮ ወርቄ መኝታ ቤታቸው እንግዲህ ሄደው አኩርፈው ቁጭ እንዳሉ ዮዲት ሄዳ ምን እያደረግሽ ነው እማዬ ብላ በምጠይቃቸው ሰዓት እኔ ፀሐዬ ምግቤን እንዴት በላ አልፈልግም ብለው በሚነግሯት ሰዓት እንግዲህ እንዴት ነው የገዛ የልጅ ልጅሽን እኮ ነው በሆዲያ የያዘችው እንዴት ነው ምግብ የምትከለኪያት በምትላቸው ሰዓት እንግዲህ እነሱም እንድትበላው አልፈልግም፣ የኔን ምግብ እንድትበላ አልፈልግም፣ እሷ ዘሬን አበላሽታለች። መጀመሪያ የልጅ ልጅሽ እኮ ነው እንዴት ነው ማየ እንደዚህ የምትይ በምትላቸው ሰዓት እንግዲህ ከፀሐዬ የተወለደ የልጅ ልጅ ሆነ የመጀመሪያ የልጅ ልጅ እንዲኖረኝ አልፈልግም፣ እዚህ ቤትም አያድግምም አይወለድም እያሉ እንግዲህ ወይዘሮ ወርቄ እንግዲህ እነሱ መጀመሪያውንም ለማስወረድ ሞክረው ነበረ፣ ግን አልተሳካላቸውም። ልጅየው ደግሞ አሁን እንግዲህ በራሱ ሰዓት መውጫው ደርሷል። እንግዲህ ምን እንደሚሆኑ አይታወቅም። ዮዲትም እንግዲህ የአባቱ ቤት ነው የአያቱ ቤት ነው፣ እዚሁ ተወልዶ እዚሁ ነው የሚያድገው ብላ እንግዲህ ከነሱ ጋር ግብ ገጥማለች። ወይዘሮ ወርቄም ልጄ ባንቺ ነው የምተማመነው፣ አንድ የሆነ ነገር ብቻ አድርጊልኝ። ዮዲትም እንግዲህ ምንድነው እማዬ የማደርግልሽ በምትላቸው ሰዓት እኔ ባለፈው እስር ቤት የገባው ሰዓት እኮ ያለ የኔንና ያንቺንም ወንጀል በብር ነው ያስጠፋሁት። ስለዚህ አስጠፍቼልሻለሁ። አሁን ደግሞ አንቺ ፀሐዬን አስወግጅልኝ፣ ወይም ደግሞ እንግዲህ ፀሐዬን የወንድምሽን ሚስት የወንድምሽን ልጅ የያዘችዋል ሴት እንግዲህ ግዳያት ብለዋል። አቤት አቤት የዜሮ ዮዲትም እንግዲህ እማዬ ግን ጤና ነሽ ወይ? አይምሮሽ ይሰራል ወይ? ደህና ነሽ ወይ በምትላቸው ሰዓት አዎ እኔ ደህና ነኝ፣ አትተባበሪኛለሽ ወይ? አብረሽን ትሰሪያለሽ ወይ ብለው ፍቃዷን እየጠየቋት ይገኛሉ ማለት ነው። እንግዲህ
በጣም የሚገርሙ ናቸው። ወይዘሮ ወርቄ አንቺማ ትተባበሪኝ ከሆነ እኔ ራሴ ፀሐይን አስወግዳታለሁ በሚሉ ሰዓት ፀሐይ ላይ አንድ ነገር ይፈጠር እና አንቺ ላይ የከፋ ነገር ነው የሚፈጠረው፣ እማዬ አርፈሽ ተቀመጭ በምትላቸው ሰዓት ምን ልታደርጊ ነው? አልፈልገውን ነገር እንዲያደርግ አትገፋፊኝ በምትላቸው ሰዓት ምንድነው የምታደርጊ ብለው በሚጠይቋት ሰዓት እንግዲህ እኔና አንቺ ብዙ አይነት ወንጀል ሰርተናል፣ ስለዚህ አትጠይቂኝ። እነዛ ወንጀሎችን ሶሻል ሚዲያ ላይ አውጥቼ ብናዘዝ ምን የሚፈጠር ይመስልሻል? ብላ እንግዲህ ዮዲት በምትጠይቃቸው ሰዓት ተናገሪ፣ ብትናገሪ እኔ ብቻ አይደለሁም እስር ቤት ምገባ አንቺም ትገቢያለሽ፣ ሁለታችንም ስለምንገባ በሚል ሰዓት እንግዲህ ዮዲትም ቆርጣለች። ችግር የለውም እኔ ብገባ ግን ላንቺ አስቢ ብላለች። እንግዲህ መታሰር ምንም አያደርገኝም፣ ቢያንስ የሰላም እንቅልፍ እተኛለሁ፣ ህሊናዬ ንጹህ ይሆናል ብላ እንግዲህ ለወይዘሮ ወርቄ በምትነግራቸው ሰዓት እንግዲህ ወይዘሮ ወርቄ እስር ቤቱን አይተው ውስጥ ስለነበረ የሰላም እንቅልፍ ብለዋታል። ይህን ይመስላል እንግዲህ ክፍል 81 ነው እላችሁ የመጣሁት። ለዛሬው በክፍል 82 እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ እሰናበታችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ላይክ እና ሼር ማድረጋችሁን ደግሞ አትርሱ።